ህይወትሽን ትዳርሽን መምራት ማቺ ሰው ነሽ። አሁን ማልፈልገውም አልወደውም ነው። ቆይ ብዙ ነገር አረ እሺ ይሁን እሺ ሩታ ትዳሯን መምራት ምናምን ማችል ሴት ሆና ነው። እሺ ይሁን። አንቺስ ቢያንስ እሷ 3 ዓመት ነው 4 ዓመት አብረው አሳልፋለች ከአብርሃም ጋር። አንቺስ በ7 ወር ፍቅርሽን በልክሽ አድርጊው እስከ መባል የደረስሽው አንቺ እኮ ነሽ። ልጁ ከአንቺ ለመራቅ ብሎ እኮ እብድብድ መጫወት ጀመረ። እንዴ አብርሃም ምን ያልሆነው ነገር አለ እኮ? መተት እንደተሰራበት ሰው እኮ ልጁ እንደ እብዱሻ ሆነ እኮ ካንቺ ለመለየት ብሎ። አንቺ ግን የሚገባሽ ሰው አይደለሽም። ምን ያላደረገው ነገር አለ አብርሃም ካንቺ ለመለያየት? ልጁ ካንቺ ለመለየት ብሎ ምን ያልሆነው ነገር አለ? ወደ ፈታት ሚስቱ ሁሉ እኮ ተመለሰ ካንቺ ለመለየት ብሎ። እኔ አንቺን በኖረ ገመድ ሲባጎ ገዛለሁ ልክ ባለፈው እንዳልኩት ራሴን ነው ማጠፋው ብለሽለ ላጣ አድርገሽ በቃ መሄድ። ምን ትሰሪያለሽ? ምን ጥቅም? ምክንያቱም ሁሉም ነገር አይገባሽማ። ወተት ነጭ ነው እየተባልሽ አንቺ ጥቁር ነው እያልሽ ስለምትከራከሪ ምንም የምትሰሪው ነገር የለም እዚህ ምድር ላይ። አንቺ አብርሃምን ተንከባክበሽ ያሽው እኮ ነው የምትመስዩ። አንቺ ሩታን እንዲረሳ እንኳን ማድረግ እኮ አልቻልሽም። አብርሃም እኮ እስከ 5 ሰዓት እስከ ሌሊቱ 5 ሰዓት አንቺ ጋር ሆኖ እኮ 6 ሰዓት ተነስቶ ሩታ ጋር እኮ ይሄድ ነበር አይደል እንዴ? እንኳን እስከ ወዳኛው ሩታን አስረስተሽ የራስሽ ልታደርጊው ሌሊቱን ሙሉ አንቺ ጋር እንዲያሳልፍ እንኳን ማድረግ አልቻልሽም እኮ። ታያሩ ሄርሜላ ተይ እንጂ እንዴ! ጭራሽ አንቺ ባለሽን ትዳርሽን መምራት አልቻልሽም? ተይ እንጂ ወደ ኋላ ሂጂና ምን ብሎ ሲመሰክርላት እንደነበረ ምን ብሎ ሲያወራላት እንደነበረ ተመልከቹ። ታዩ ትዳሩን ህይወቱን ቀይራለታለች። አሁን አንቺ አሁን እንደዚህ የምትሆኝለትና አብርሃም እኮ እዚህ እንዲደርስ ትልቁን ጨዋታ ወይም ትልቁን ሚና የተጫወተችው እሷ ናት። ከአንድ ስኬታማ ወንድ አጠገብ ጠንካራ ሴት አለች ሲባል ሰምተሽ አታውቂም? የዚህ ልጅ ስኬቱ ምንድነው ብለሽ ገለጥ ብታረጊ ሩታን ነው የምታገኙ። በቃ 50 ምዕራፍ ወደ ኋላ ብትመለሺ 50ው ምዕራፍ ሩታ ነው የሚለው። ስለዚህ የሆነ ማለት እኛ አታድክምን፣ እኛ አውርተን ደከመን። እኛ ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ትናንትና ምን እንደነካው አላቅም አሁን ላይ ታመመው ብዬ ነው ማሰብ የጀመርኩት አሁን ላይ። ምክንያቱም እንዴት ይሆናል ያ ማለት መጀመሪያ አልታመመም ማለት ነው። ታሟል፣ ድኖ መጥቷል፣ አሳመምሽው፣ አሳበድሽው። ብዙ ነገር ስትይ ነበረው ሳይታመም ነው ዝም ብለሽ ነበር ስትይ ነበረው። የአብርሃም መታመም አሁን የገባሽ አሁን ሁለቱንም ሴቶች አልፈልግም ሲል ነው። አብርሃም ታሟል፣ ከጤናው አይደለም ከአይምሮ አይደለም የምትይው። ያኔ ሚስቱ ላይ ሌላ ሴት ሲደርብ በጤናው ነበረ ማለት ነው። እንደገና ከሩታ ጋር ተፋትቻለሁ ወይም ተለያይቻለሁ ከዚህ በኋላ አልፈልጋትም የራሴን ህይወት ጀምሬያለሁ ብሎ ከሄርሜላ ጋር አንድም ቀን የጀመረውን ህይወት እንዲሁ በቅጡ እንኳን ሳናየው ሩታ ጋርም ሄርሜላ ጋርም ሲሆን በጤናው ነበረ ማለት ነው። ይሄንንም እስኪ መልሽልን። ዝም ብሎ ማውራት ብቻ ሳይሆን እያንዳንዷን ነገር እኛ አንረሳትም። በነገራችን ላይ እናንተ ልትረሱ ትችላላችሁ፣ እኛ አንረሳም እኛ። ስለዚህ አንቺ በወንድምሽ እንኳን እርግጠኛ አይደለሽም። ጤነኛ ይሁን ይታመም ምን ይሁን የምታውቂው ነገር የለም። አንዴ ብቻ ታሟል ብለሽ እሱንም የሩታን ስም ለማጥፋት እንጂ ልቦናሽ እንዳልታመመ እያወቀው ምንም እንዳልሆነ እያወቀው፣ ምክንያቱም ታሟል ብለሽ የሰው ስም ካጠፋሽ አይቀር የዳነበትም ምክንያትና ከምን እንደዳን እንኳን ግልጽ አድርገሽ አልተናገርሽም። የሰውን ስም ለማጥፋትና የሰውን ስም ለማጤልሸት ግን ግልጽ አድርገሽ ስትናገሪ ነበር በአደባባይ። ልክ እንደምታቂ መረጃም ማስረጃም እንዳለሽ ሆነ ስታወሪ ነበር። እዚህ ጋር መተሽ የሆነ አለስልሰሽ ምናምን ስላወራሽ ምንም የማናቅ አይመስልሽ። እያንዳንዷን ነገር በደንብ ነው የምንሰማችሁ የምንከታተላችሁ። በነገራችን ላይ ከኛ ጋር እንደወጣ ያውቃል። እንደዚህ አይነት ጥፋት መታገስ እንደማልችል ያውቃል። ጠንቅቆ ነው የሚያውቀው። ከዚህ በፊት ያውቃል። እኔ እኮ ይሄ ልጅ ትዳሩን ሲፈታ ያላየውን ልጁን ጥሎ ሲሄድ በትዳሩ ላይ ሴት ሲደርብ ማለት እንግዲህ ኬዙ ስለሆነ ነው ደጋግሜ ማወራላችሁ። ይሄን ማወራበት ምክንያት ያኔ ምንም ሳይመስላት አሁን ምን ተገኝቶ ነው እንደዚህ አሁን የአብርሃም 2 ሴት 3ኛ ሴት አመጣለሁኝ እነሱን አልፈልግም ምናምን ሲል ምን አስጨነቀሽ? ምንም አሁን አንቺን የሚፈራበት ምን ምክንያት አለው? ያኔ በትዳሩ ላይ ሴት ሲደርብ ያልፈራሽ አሁን ምን ተገኝቶ አንቺን ይፈራሻል? መተሽ ነገሯን ለማስተባበል ወይም ራስሽን ነፃ ለማውጣት ፈልገሽ ካልሆነ ወይም ሌላ ሐሳብ ጠንስሰሽ ካልሆነ በስተቀር እዚህ ጋር መተሽ የምታወሪው ነገር ምንም ውሃ የሚያነሳ ሐሳብ አይደለም በነገራችን ላይ። ምክንያቱም ይሄን የምልበት አንቺን የሚፈራ ከሆነና አንቺን የሚያከብርሽ ከሆነ ስተስ ሲሰራ ቡዜ እንዳስተማብኝ ወይም ቡዜ ከሰማች በቃ ወየልኝ ጉድ የፈላ አይነት አስተሳሰብ ቢኖረው ኖሮ አብርሃም መጀመሪያውንም እንደ ታላቅ የሚመለከትሽና
አንቺን የሚያከብርና የሚፈራ ቢሆን ኖሮ እነዛን ሁሉ ጥፋቶች ባላጠፋ ነበረ። እንደዛ ሴት ባልቀያየረ ነበር። አብርሃም የሆነ ለመጀመሪያ ጊዜ የሆነ ሴት ያመጣ ወይም ሴት የቀየረ አርገሽ ለምን ታስቢያለሽ? አሁን እርግጠኛ እኮ አይደለም ነገ ምን ልትሉ እንደሆነ አናቅም። አመጣለሁ አለ እንጂ እኔ እንጃ። እኛኑ እዚህ አፋችንን ልታበላሹብን ይሆናል አስለፍልፋችሁ ማለት ነው። ግን ያው ከናንተ ወሬ ተነስተን ወይም አብርሃም ካለው ነገር ተነስተን ግን ማውራት ያለብንን ነገር እናወራለን። ለአብርሃም ይሄ እኮ አሁን ሄርሜላና ሩታ ስለተቆጠሩ ብቻ ለሶስተኛ ሴት ምናምን ተባለ እንጂ ስድስተኛ ምናምን እኮ ነው። እንደ ሕፃን ልጅ ያየው ነገር ሁሉ የሚያምረው ያየውት አብርሃምን። ነገሩ ልጅ ነኝም ብሏል እኮ። ግን እኔ ግራ ገባኝ እኮ የሱ ልጅነት ምኑ ጋር እንደሆነ። የሱ ልጅነት ሴት መቀየር ላይ ነው? የሱ አለመብሰል ሴት መደረብ ላይ ነው? ምን ላይ ነው የሱ አለመብሰል? እኮ ግራ ገባንኛ። ምክንያቱም ልጅ ነኝ ብሎ የሚያስብ አልበሰልኩም ብሎ የሚያስብ ሰው እንዴት በስሎ ነው ታዲያ ሴት በሴት ላይ ወይም ደግሞ ሴት የሚቀያየረው? ለኔ መልስ መስጠት ስላልፈለገ ለኔን ማናገር ስላልቻለ ከነ ነው የጠፋብኝ ማለት ነው። ከትላንት ጀምሮ ፊት ለፊት እናንተ ጋር ከመጣ ጀምሮ ከዛ በኋላ እኔ ከመች ጀምሮ ለአንቺ መልስ ይሰጥሻል ነው? እኔ እኮ ግራ ይገባኝ። ዛሬ ብድግ ብለሽ አብርሃም አንቺን የሚፈራ አንቺን የሚያከብርሽ ምናምን ነገር ካንቺ የሚሸሽ ካንቺ የሚደበቅ አረቴ ቡዜ ተይ እንዴ! አሰክሽን ከመች ጀምሮ በጣም አብርሃም የሚፈራሽና የሚያከብርሽ ምናምን አድርገሽ ነው ራስሽን እያወራሽ ያለሽው። ታያ ቡዚዬ ተይ፣ ቡዜ የሐሪሩ የሸጊቱ ተይ እንጂ ተይ አብርሽን ማለት ነው። ምክንያቱም ይሄ ነገር በጭራሽ እኔን ሊያስደስተኝ አይችልም። እንደዚህ አይነት ህይወት አያስደስተኝም እኔ እና ይሄንን ስለሚያውቅ እኔ ቆይ ማለት አያስደስተኝም ስትይ ዛሬ ከዚህ በፊት የሱ ህይወት ያስደስተኛል ስትይ አልነበር? አንተን ያስደስተኛል ስትይ የነበረው እኮ በትዳሩ ላይ የደረባትን ሴት ይዞ ሲመጣ አይደለ? ከሷ ጋር ነው መሆን የምፈልገው ሲል ደስተኛ እንደነበር ስትናገር ያልነበረ እንዴ? የሚደግፈውና እሱ የሚያረጋቸውን ስህተቶች ሁሉ ደስተኛ የሚሆንለት ካለማ ሶስተኛም ላምጣ ብሎ እኮ ነው። ብዙ የምትደሰት እህቴ የምትደሰተልኝ ከሆነማ ለምን ሶስተኛ ሴት አላመጣም? ከእህቴ ደስታ የሚበልጥ የለም እኮ ብሎ ይኸው አመጣልሽ እኮ ሶስተኛ። ምንድነው አሁን አብርሃም ከዚህ በፊት ምንም እንዳላደረገ የሆነ የመጀመሪያው ጥፋት አድርገሽ ለማውራት የፈለግሽ? ሩታ ከኔ ጋር እልህ ተጋባች እንጂ የሷን ሀዘንም ምንም ማየት አልፈልግም። ግን አንዳንዴ እልህ የሚያጋቡ ነገሮች ተፈጥረዋል በእኔና በሷ መሀል ማለት ነው። እና በነገራችን ላይ ያ ሁሉ ነገር እየተባለ ሰው እስኪ ልጠይቃችሁ ቡዜ እናንተም ቢሆን ይህንን ነገር ያለችው ይህን ቪዲዮ የምትከታተሉ ሁላችሁም ላይ የራሳችሁ ሰሩትና ይህንን ሐሳብ አንቺን ቢሆን አንቺን ይህን ቪዲዮ የምታየው አንቺን ማለት ነው አንቺን ቢሆን እንደዚህ ያለችሽ አንቺን ቢሆን መተተኛ ብላ ሙሉ ቤተሰብሽን እንደዚህ እስከ ማሰደብ ድረስ ብትደርስ ኖሮ ባላደረግሽው ወንጀል እርግጠኛ ባልሆነችው ነገር አንቺ ስምሽን እንደዚህ በአደባባይ ብታጠፋው ኖሮ ምን ልታደርጊ ትቻለሽ? አንቺ ይህንን ቪዲዮ የምታየው ምን ልታደርጊ ትቻለሽ? ልታቅፊያት፣ ልትወጃት፣ ልትንከባከቢያት? አንቺ እኮ እሷ ላይ ምንም ያላደረግሽ እኮ ነው የሚመስለው። ሩታ ከኔ ጋር እልህ ተጋብታ አሁንም እኮ እያደረግሽ ያለሽው አሁንም በተዘዋዋሪ የሩታን ስም እያጠፋሽ ነው። አንቺው መተሽ ነካክተሻት፣ አንቺው ልጅቷን የማይሆን ክፉ ነገሮች ተናግረሽ፣ ለዛውም ለወንድ ተደረበሽ እኮ ነው። ለወንድ ተደረበሽ ለአንዲት ምስኪን ሴት ማንም ከጎኗ ለሌለ ሲጀምር ከጎኗ ሰው እንደሌለ ስላወቅሽ ነው በዚህ ደረጃ አይንሽን በጨው አጥበሽ አሁንም ልክ አንቺ እሷ በዳይ አንቺ ተበዳይ ሆነሽ እዚህ ጋር ይቀርብሽው። ወይም ጠንካራ ዘመድ ወይም ብቻ የሆነ ጠንካራ ወንድም አሳልፎ ሊሰጣት የማይችል ከጎኗ ሊቆምላት የሚችል ወንድም እንኳን ቢኖራት አንድ ሰው ከጎኗ ቢኖር ኖሮ ይሄን አታደርጊ። ኤፍሬም ነው ከጎኗ የቆመው። ኤፍሬም ደግሞ ወንድምሽ ነው። ኤፍሬም ምንም ሊያመጣ እንደማይችል ታውቂዋለሽ እንደ ባዳ ስለምትመለከችው፣ ከዛም አልፎ ደግሞ የራስሽ ቤተሰብ ስለሆነ እንጂ ሌላ ወንድ ቢሆን ኖሮ ይሄን ልታረጊ እንደማትችል አውቃለሁ። አሁን የተሰራ ስህተቱን እኔ ማስተካከል እፈልጋለሁ። ይሄ ምንድነው ደግሞ ሁለቱ ሴቶች መጎዳት ስለሌለባቸው ሁለቱን ቁጭ አድርጌ ብዙ ነገር እንዲሆን ካደረግሽ በኋላ ብዙ ነገር ካበላሸሽ በኋላ አሁን ላይ ምንድነው የምታስተካክዩ? መከርሻቸው አልመከርሻቸው ምንም የምታመጪው ነገር አለ? ሩታ ትዳሯን፣ ባሏን፣ የልጇን አባት አታለች። ወሽምቲም እንግዲህ ያጣችውን አታለች። አንቺ አሁን ምንድነው የምትመክሪው ነው? አሁን ምን ልታስተካኪ? እስኪ ማን ልትክሽ? አሁን ምን አስተካክለሽ በህይወታቸው ላይ ምን ልትጨምሪ? ሄርሜላ እያደረገች ያለችው ነገር የማታቅ መስሎሽ? ሩታ አሁን ያንቺን ምክር ምናምን ነገር በህይወቷ ላይ መጥቶ ታምር ሊፈጥር ከዛ ራስሽን በቃ ለሩታ የምታስቢ ጥሩ መልካም በአንድ ጊዜ አድርገሽ ልታመጪ ማለት ነው። ገብቷችኋል? እኔ በጤና ክርልኝ እንደዚህ ይሁንልኝ እንጂ እንደዚህ አይነት ውስጥ ይግባ ብዬ ማበረታታ ሴት አይደለሁኝም። ሲጀመር በጭራሽ አይደለሁኝም። አይመቸኝም እንደዚህ አይነት ህይወት። አንቺ በነገራችን ላይ እሱ ይዳን እንጂ
ከዛ በኋላ ላለው ስለሱ ህይወት አይመለከተኝም፣ የፈለገውን መሆን ይችላል፣ ከመረጠው ጋር መሆን ይችላል አለሽ አይደለ? ስለዚህ ከመረጠው ጋር መሆን ይችላል ሚንስ ሄርሜላንም ቢመርጥ ደስተኛ ነሽ ማለት እኮ ነው። አንቺ ኦልሬዲ ምርጫውን ታከብሪለታለሽ። ስለዚህ ሶስተኛም ሴት ከመጣ አክብሪለት። ምን በተዘዋዋሪ ምንም የተለየ ነገር አላደረገም እኮ በቃ ሩታ ላይ ሴት እንዳመጣ ሄርሜላ ላይም ሴት አመጣ። በቃ አዲስ ነገር አይደለም። ስለዚህ አንቺ ምርጫውን የምታከብሪለት ጤናው እንጂ ሌላው ነገር የማያስጨንቅሽ ሰው አይደለሽ። ስለዚህ በቃ ምንም እንደዚህ እንድትሆኚ ሊያደርግሽ የሚችል ምንም ነገር እግዚአብሔር እንዴት ነው ነገሮችን ከመቼ ጀምሮ ነው? እግዚአብሔርም ብዙ በስትክክል አንቺን ሁላ ማውራት ፈልጌ ነበርና ከኔ ተለይቷል ብዬ እንኳን ሳልጨርስ እሱ ጭራሽ ሌላ አዲስ ህይወት ጀምራለሁ ብሎ አሰበና እዚች ጋር የኔን ነገር ምንም እያሰብ አይደለም። እስቲ ለሱ ምን አይነት ዋጋ እንደየከፈልኩኝ እንደነበረ፣ እንዴት እንደምወደው፣ እንዴት እንደማፈቅረው፣ እንዴት እንደምፈልገው ኧረ በስመ አብ እኔ እንጃ ብቻ ነገሮች። ሴቶች አንድ ነገር ልንገራችሁ በነገራችን ላይ ይሄ ማለት የሰው ባል መቀማት የምትፈልጉ የሰው ህይወት የሚያምራችሁ የሰው ነገር የምትመኙ ሰዎች እዛ ጋር ጥሏት የሚመጣ ሴት አሁን ሄርሜላ ያለችው አይነት ስሜት ወይም ደግሞ ንግግርን ለባሏ ተናግራው እንደነበረ አስታውሱ። እንዴት እንደምታፈቅረው እንዴት እንደምትወደው በቃ እሱ ለሷ ምን እንደሆነ አሁን አንቺ እንዳወራሽው ካንቺ በተሻለ ሁኔታ በኑሮም በህይወትም እስከ ጋብቻም ድረስ ሩታ ለአብርሃም አድርጋለታለች። በነገራችን ላይ ያኔ ከጥንስሱ ከጅምሩ ስናገር የነበረው ይህንን ነው። አሁን ያልሽውን ነገር ወይም አሁን ያልሽው አብርሃም ለሩታም እንደዛው ነበረ። በነገራችን ላይ ለዛ ነው ነግበኔ የሚባለው ሰው የዘራውን ያጭዳል ያልኩሽ። ለዛ ነው ሩታ ላይ የደረሰ ነው በአንቺ ላይ እየደረሰ ያለው። ምክንያቱ ሰው አሰሚማ አንቺ የመጣሽው አፍቅረሽ ብቻ ስላልሆነ የሆነ አጀንዳ ከሌለሽ በስተቀር ፍቅር ብቻውን ሰውን እንደዛ አያደርግም። በነገራችን ላይ ምክንያቱም ያስተውላላ ከማፍቀር በፊት ያ ሰው እንዴት ነው የመጣው እንዴ? ታዩ ትዳር ያለው ምናምን እኮ ሲንግል እንኳን ሆኖ ባህሪውን፣ ካራክተሩን፣ ውሎውን፣ ቤተሰቦቹን፣ ምኑን፣ ሐሳቡን፣ አላማውን ሁሉ ነገሩን አጥነተሽ አይደል ከአንድ ሰው ጋር ሪሌሽን የምትጀምሪው? እንዲህ ብድግ ብለሽ አይደለም እኮ ከአንድ ሰው ጋር ፍቅረኛ የምትሆኚው አይደል? አይተሽው ነው ይሄ ሰው ይሆነኛል ወይ? ምንድነው ባክግራውንዱ? ህይወቱን እንዴት ነው እየመራ ያለው? ስለ ህይወት ምልከታ፣ ስለ ሴት ልጅ ያለው አመለካከት፣ ስለ ትዳር ያለው አመለካከት ብሎ ነው እኮ ሰው ከዛ በኋላ ያንን ሰው በቃ የራሱ የህይወቱ አካል የሚያደርገው። አንቺ ብዙ ነቀፌታና እንከን ያለበትን ሰው እዛ ጋር ሴት እያለቀሰችበት ያለ ትዳር ያለው እርጉዝ ሚስት ያለውን ወንድ ልጅ በምን አይነት አይምሮ በምን አይነት አስተሳሰብ እንዴ ይህን ሰው የራሴ አድርጌው የራሴ ባል አድርጌው ነገ የሚንከባከበኝ የሚወደኝ የሚያስከብረኝ ባሌ የሚሆን ነገ ለምንወልደው ልጅ አባት የሚሆነው መልካምና ሸጋ ወንድ አግኝቻለሁ ብለሽ እንዴት አሰብሽው? እባክሽ ይሄ እኮ ነው። እኔ አሁን ከሄርሜላ የሚገርመኝ ነገር ይሄ ነው። ይሄም ያህል ጭንቅላት በዊግ እንደዚህ ከምታሰቃዩ ለሰከንድ ቆም ብለሽ ብታስቢ ኖሮ ይሄ ሁሉ ነገር ህይወትሽ ውስጥ አይመጣም ነበር። አንቺም አብርሃምም እኮ ለጭንቅላታችሁን እየተጠቀማችሁበት ያለው አንቺም ለወይ ሆማኔ ወይ ለኬንያ ዊግ ነው፣ ጋሼም እንደዛው ነው። በቃ ምንም የሚለይ ጭንቅላት የላችሁም ሄርሜላም አብርሃምም። የጠራኋችሁ ምክንያት ምንድነው? ሁለታችሁም ሰላም ሆናችሁ እንድትኖሩ ፈልጋለሁ እያልኩ ነበረ። ከዛ በፊት መግቢያ ላይ እየተናገርኩ ነበረ። ወንድ ልጅ ወንድ ነው። ከዚህ በፊትም እላለሁ ሁሌ እኔና አንቺ መሀል ብዙ ነገሮች ተፈጥረው ሊሆን ይችላል፣ ግን ሴቶች ሆናችሁ ግን እንድትጎዱ አልፈልግም። ከዚህ በፊትም እላለሁ ሴት መጎዳት የለባትም፣ ሴት ልጅ ናት በብዙ ነገር ተጎጂዋ እላለሁ። ነገራችን ላይ እዚህ ጋር አንድ ነገር ልጨምርላችሁ። አብርሃም ከጎዳት በላይ ባልተናነሰ አብርሃም ጥሏት ሲሄድ ሩታ ራሷን ችላ ነበር የተጎዳችው። በቃ ራሷን ችላ ነው ያ ነገር የደረሰባት። በዛ ነገር የተጎዳ በዛ ነገር ህይወቱ የተበላሸበት ወይም ደግሞ በቃ የሆነ ሰው የሆነው ነገር የለም ከሷ ውጪ ማለት ነው። አንቺ ያደረግሽው ግን እሷ ላይ አሁንም ድረስ እናቷ የሆነ ነገር ያለችበት የሆነ እህቷ ያለችበት ነገር ላይ ሰው ኮሜንት እየሄደ የሚጽፈው ምንድነው? የመተታም ቤተሰብ የመተታም እንደዚህ ምንም አይሉት ነገር አለ። እሷን አሁንም ድረስ እየሰደቧት ያሉት አንቺ በሰጠሽ ስም ነው። በነገራችን ላይ አብርሃም ምንም በቃ ተፋቱ ተለያዩ፣ በቃ ለሳምንት ለ15 ቀን ይሆናል ይረሳል። በቃ አንቺ ያደረግሽባት ግን ቀላል አይደለም። አብርሃም ከጎዳት ያልተናነሰ ጉዳት ነው የጎዳሻት። ሴት ልጅ እንድትጎዳ አልፈልግም። አረ ወይኔ እኔ በጣም ነው የምታስቀኝ ቡዜ የምትባል ሴትዮ። አረ ቡዜ ፈሪታይ ነገሯ ለራስ ቆርሳ ያሳንሰው አረ የሚባለው። ዛሬ ግን እኔ ልክ እየመሰልሽኝ አይደለም። ምክንያቱም ራስሽን በጣም መልካም ለሴት የምታስብ የምትጨነቂ ሰው ሲጣላ ደስ የማይልሽ
ሴት ስትጎዳ በቃ ማየት ማትፈልጊ ምናምን አድርገሽ ነው ራስሽን እያቀረብሽ ያለሽው። ምን ተገኝቶ ነው? ምን አስበሽ ነው? የኔን ነገር እንዴት ነው በደፈናውም ሰውም ዝም ብሎ በሚያወራው ምን ላይ እየፈረዳችሁ ነበር? በእርግጠኝነት ሄርሜም ጉዜ ግን ደግሞ ያንን ነገር አሁን ላይ ግልጽ እንደሆነላችሁ 100% እርግጠኛ ነኝ። ለዛም ይመስለኛል ጉዜ በእንደዚህ አይነት ሐሳብ ይመጣሽ ነው። እንደዛ ሳይሆን የባለፈውን አሁን እንትን ለማለት አይደለም። ያን የተፈጠረው ነገር አልታመመም ወይ ታሟል ለሚለው ነገር ነው እያነሳሽ ያለሽው ሩቲ። ብቻ በቃ እንደዛ ከሆነ ያ ሰዓት ላይ ታዩ። ምክንያቱም እኔ ስለነበርኩኝ አናንሳው እሱ ነገር እኔ ብያቸዋለሁኝ እኮ ታዲያ ማክስ ለብሳ እንደመጣች እኮ ታስታውቃለች። አሁንም ድምጿን አለስልሳ የመጣችው ሰው እያላት ያለው ነገር ስላለ ሩታ ላይ ካደረገችው ነገር ተነስቶ ሰዎች እሷን እየተቃወሟት ካደረገችው ነገር ተነስተው እየሰደቧትም ሊሆን ይችላል። ብቻ እየተቆጧትም ብቻ ብዙ ነገር እያሏት ስለሆነ ለዛ ነው አሁን መታ እንደዚህ ድምጿን አለስልሳ በቃ የሆነ በጣም እንትን አስታራቂ መልካም ሴት ራሷን አድርጋ ወደ ሩታ መቅረብ የፈለገችው እንጂ ያኔ ያሳመመችው ሩታ ራሷ እንደሆነች ነው አሁንም የምታምነው። ያኔ መተት ያደረገችበት አይደል ያለችው። ስለዚህ አሁንም የቡዜ አስተሳሰብ እንደዛ ነው፣ አልተቀየረም። አሁንም ሩታ ለሷ መተተኛ ናት። አሁንም ሩታ ናት አብርሃምን ያኔ ያሳመመችው ብላ ነው የምታምነው። በነገራችን ላይ ምንም የቀየረችው ነገር የለም። እንዴት ነው እንደዚህ አይነት ምልከታ ይዛ በአንድ ጊዜ መልካምና ጥሩ ሐሳቢ አስታራቂ መሆን የፈለገችው? የሆነ ነገር ከጀርባው የለም፣ የሆነ ነገር ከጀርባው የለውም። ይሄ ጉዳይ ሲጀምር ለምንድን ነው የምታስታርቃቸው? ሁለቱ ምንድናቸው? ሁለቱ ጓደኛሞች አይደሉም፣ አይተዋወቁም። ህይወቷ ላይ መታባት ነው ሄርሜላ ደርሳባት እንጂ ከነመፈጠሯ ሩታ አታውቃትም አይደለ? ሄርሜላ የምትባል ሴት በሩታ ህይወት ላይ ምንም አይደለችም። አስታረቅሻቸው አላስታረቅሻቸው ሩታ ላይ የሚጨምርላትም የሚቀንስላትም ነገር የለም። ሄርሜላም ስለምታውቅ ነው። በዚህ ነገር ከሄርሜላ ጋር አውርተሽ ተነጋግራችሁ ሄርሜላና ቡዜ ተነጋግራችሁ ካልሆነ በስተቀር በምንም ተአምር እኔ ሩታ ምኗ ናት ሄርሜላ? ለምን ነው የምትታረቃት? ያ ሰው ህይወቴ ላይ ደርሶብኝ ከሱ ጋር ተጋጭቼ ከዛ በኋላ በቃ ከዛ ሰው ጋር ወይ ከህይወቴ ካስወጣሁት ምናምን በኋላ በሁለታችን መካከል ቅያሜ ሊኖር ይችላል። ያ ቅያሜ ግን ይሄን ያክል ኢምፖርታንት ኬዝ አይደለም። ምክንያቱም ደግሞ ከዛ ሰው ጋር ሊያገናኘኝ የሚችል ወይም ደግሞ ሁለታችን መካከል በተፈጠረ ግጭት ወይም መጣላት የተቋረጠ ረጅም ጊዜ ጓደኝነት የተቋረጠ አብረን ያሳለፍነው መልካም ጊዜ ከሌለ አይ ዶንት ኬር አይመለከተኝም ያንን ሰው ይቅርታ መባባልበት። በነገራችን ላይ ሩታም ያን ብታደርጊ ደስ ይለኛል። ከሄርሜላ ጋር ይቅርታ የምትጠያየቂበት ምንም አይነት ምክንያት ስለሌለ ማለት ነው። ምክንያቱም አሁን ዛሬ ላይ ከአንቺ ጋር ጸብ ውስጥ ሳይሆን መግባት የምፈልገው ሁለታችሁን ላይ መስራት ነው የምፈልገው። የኔ ሐሳብ ያ ነው። በነገራችን ላይ ሩታ ይሄንን ጉዳይ ማታነሳው የሚመስለኝ ለምን ስሜን አጠፋሽ? በምን እርግጠኛ ሆነሽ? የታለ መረጃ? ከምን ድኖ የት ድኖ እንደመጣ ንገሪኝ ብላ ማጠይቃት የሆነ የቡዜን ድርቅና ስለምታቀው ለሷ ጥሩ አመለካከት እንደሌላት እሷን ለመጉዳትና እሷን ለመጣል ብቻ ስለሆነ የምታስበው ሩታ ደግሞ የምትወድቅ ሴት እንዳልሆነች መቆም እንደምትችል ጥንካሬዋን ማሳየት ስለምትፈልግ በአንድ ጉዳይ ላይ እናንተም እግዚአብሔርን አትናገሩ። በነገራችን ላይ እግዚአብሔር ተደርቦ አያወራም። እግዚአብሔር ብቻውን ነው ሉዓላዊ አይደለ? እግዚአብሔር አየሽ ብቻውን ሆኖ ነው የኛን ጉዳይ ለኛ መፍትሄ ወይም ፍትህ የሚሰጠን። እኛም ለዛ ነገር ፍትህ ፈልገን ከእግዚአብሔርን ፍትህ ፈልገን አንችልም። እግዚአብሔርን ፍትህ እንዲሰጠን እኛም በራሳችን መንገድ ለደረሰብንና ለተባልነው ነገር ፍትህ ፈልገን ወይም ደግሞ ስማችንን ማንጻት ወይም እውነቱ እንዲጋለጥልን ማድረግ አንችልም። ስለዚህ እኛ ዝም ስንል ነው እግዚአብሔር የሚናገርልን። በነገራችን ላይ እግዚአብሔር ፍትህ የሚሰጠን የፍትህ አምላክ ስለሆነ ማለት ነው። ያ ይመስለኛል ሩታ ዝምታን የመረጠችው እንጂ እኔ እንጃ ተቀብላው ወይም ደግሞ ፈርታቸው ምናምን እንዳልሆነ እናውቃለን። ምክንያቱም ሩታን የሚያውቃት በደንብ አድርጎ ያውቃታል። ግን ስህተት ተሰርቷል ወይ የሆነ ነገር ለሚለው ነገር ያኔ ትልቅ ስህተት ተሰርቷል ብዙ ነገሮች። አሁን ላይ አይደለም። አሁን እኔ ስለናንተ መኖር ነው እያወራሁ ያለሁት እንጂ ወንድሜ ትናንትና አጥፍቷል። በቃ ይሄ የማልክደው አሁን እንደውም እኔ ቡዜ አንቺን በሆን ኖሮ በቃ ይሄን ልጅ አሁን ነው መተት የሚያስፈልገው፣ አሁን ነው ይሄን ልጅ አሳስረን ማስቀመጥ ያለብን በምንችለው አቅም ሁሉ። ያኔ እዛው ዱዳ እንደሆነ ይሻለኝ ነበር ማለት የነበረብሽ። በነገራችን ላይ ድኖም መልካም ለማይሰራ ድኛለሁም ያለው ሰውዬ እግዚአብሔር ይመስገን ያለው ሰውዬ ፈጣሪ ደረሰልኝ ያለው ሰውዬ ብድግ ብሎ እንደገና ወደ ሌላ ሴት እንዲሮጥ ነው እንጂ የሆነው ወደ ራሱ እንዲመለስና የህይወቱን መንገድ እንዲያስተካክል እየሄደ የነበረበትን መንገድ ወይም በሄደበት መንገድ የጎዳቸውና ያሳዘናቸውን ሰዎች ክሶ አዲስ ማንነት ይዞ በትክክለኛ የህይወት መንገድ ነበር መምጣት የነበረበት። እንደገና ግን አሁንም የሆነ ጂኒ ወይም ሰይጣናዊ የሆነ ሐሳብ ነው ይዞ የመጣው እና ብቻ እዛው እንደው ዱዳነቱ ይሻለን ነበር።
ዝም ብለን ነው እንደው የልጅ የሆነ ነገር ይሁን ይዳን ምናምን ስትይ የነበረው። ያው መጀመሪያም አልታመምም፣ ግን በዛው ቢቀጥል ይሻላል ነበር። አጥፍቷል። በቃ ይሄ የማልክደው ሀቅ ነው። አጥፍቷል ትናንትና። ምክንያቱም እኔ የጠበቅኩት ሌላ የሆነው ሌላ ነገር ስለሆነ ማለት ነው። በእንደዚህ አይነት መልኩ እሱ እንዲህ ይለናል ብዬ አላሰብኩም። ያ ነው ስህተቱ። ስለዚህ ዛሬ ላይ ይሄ አሁን ያደረገውን አብርሃም ከሌላ ሴት ጋር ነው አዲስ ህይወት መጀመር የምፈልገው ሁለቱንም አልፈልግም ማለቱ ብቻ ከመጀመሪያውም ከጥንስሱም አብርሃም ትክክል እንዳልሆነ እሱ እንደነበረ ጥፋት እያጠፋ እሱ እንደነበረ ሩታ ላይ ያንን ነገር ሁሉ ሲያደርግ የነበረው ሩታ ከመሬት ተነስታ እንደዛ እሱ ላይ የሆነች እንዳልነበረ ሊገባሽ ይገባ ነበረ። አሁን ሄርሜላ ላይ ያደረገውን ነገር በነገራችን ላይ አሁን አብርሃም እያደረገ ያለውን ነገር ሩታን ማስወጣት አለባችሁ። ሩታን ወደ ውጭ ነው ማድረግ ያለባችሁ። ሆን ብሎ የአእምሯችሁን ለመሸወድ ወይም ደግሞ የሆነ ነገሮችን ለማቅለል እናንተን በቃ የተፈጠረው ነገር ያ ሁለቱንም ነው አልፈልግም ያለው ብላችሁ እንድታስቡ ካልሆነ በስተቀር ሩታን መጥቶ ሩታንም ጨምሮ ከሄርሜላ ጋር አልፈልግሽም ማለት አይችልም። አልፈልግሽም ከአዲስ ሴት ጋር ነው መሆን የምፈልገው ማለት የነበረበት ሄርሜላ ነው። ያን ደግሞ በምንም ተአምር አያደርገውም አይልምም። ምክንያቱም ያውቀዋል ምን ሊደርስበት እንደሚችል። ስለዚህ ቡዜ አሁን አብርሃም እያደረገ ያለው ነገር እንኳን ላንቺ ብዙ ነገሮችን ይመልስልሽ ነበር፣ ብዙ መልስ ይሰጥሽ ነበረ። ውሸቱን ታምም ያለው ብሎ ውሸቱን እንደታመመ ሰው አክት እያደረገ እንደነበረ አሁን እያደረገ ያለው ነገር እንኳን ላንቺ መልስ ይሰጥሽ ነበረ። አንቺ ግን አትፈልጊም። አንቺ በምንም ተአምር ሩታ የሆነ ስሟ በመልካም በጥሩ እንዲነሳ አትፈልጊም። ለምን እንደሆነ አላቅም። በእድሜም አትገናኙም፣ በህይወትም አትገናኙም። በሁለታችሁ መካከል በጣም ብዙ ጋፕ አለ። አንቺ በጣም ታላቋ ነሽ። ግን ለምን እንደሆነ አላቅም። በዚህ ደረጃ ከሷ ጋር እንደዚህ እል ውስጥ እንድትጋቢና የሷ የሆነ ነገር ሲነሳ እንደዚህ ለምን እንደሚያንገበግብሽ አላቅም። እምፈልገው ነገር ሁለታችሁ ሰላም እንድትሆኑ ስለሆነ ነው ሁለታችሁንም እየጠራሁት። ምክንያቱም ትላንት ባደረገው ነገር በጣም እኔን አስቆጥቶኛል። እንደዚህ አይነት ነገሮች ልደግፍ አልችልም። ሁለቱ አንድ ቤት ነው እንደሚኖሩት የሆነ ፍቅረኛሞችን እያስታረቅሽ እኮ ነው የሚመስለው። ምን አገናኘ ሁለቱ ህይወት? በቃ ሄርሜላ ወደ መጣችበት ትሄዳለች፣ ሩታም እንግዲህ ህይወቷን ትቀጥላለች። በቃ አከተመ። ሁለቱ መካከል ምንም ሊያገናኛቸው ምንም ይቅርታ እንዲጠያይቁ ሊያደርጋቸው የሚችል ነገር እንደሌለ እያወቅሽ እነሱ ሁለቱን ማስታረቅ ለምን ፈለግሽ? አንቺ ማስታረቅ ያለብሽ ቦታ ላይ ማስታረቅ ሳቺ ቀርተሽ አሁን ግን ታረቁም አልታረቁም ምንም ለውጥ ለማያመጡ ሰዎች እርቅ ይፍጠሩ። ለምን ግን ደግሞ እሷ ብዙ ጊዜ እኔ እንጃ ከሷ ጋር እርቅ ፈጥራለሁ ብዬ አስቤ አላውቅም። ምክንያቱም በብዙ ጊዜ እንጋጫለን፣ ብዙ ጊዜ እሷም ጥፋት ታጠፋለች፣ አይኖርኝ ጥፋት ታጠፋለሁ። ግን ደግሞ እሷም ብዙ ጊዜ እኔ ተረጋግቼ ሰላም ባለው መልኩ አያችሁ አይደለ? ተነጋግሮ ነው የመጡት ያልኳችሁ ለዛ ነው። ምክንያቱም እኔና እሷ መቼም እርቅ እንፈጥራለን ብዬ አስቤ አላቅም። አንቺና እሷ ምንድናችሁ እርቅ የምትፈጥሩት? መች ተጣላችሁ? አንቺና እሷ እኮ አትተዋወቁም አይደል እንዴ? ለምንድን ነው እርቅ የምትፈጥሩት ሁለታችሁ? እኔ አልገባ ያለኝ እሱ ነው። ደረሽባት እንጂ አልደረሰችብሽም አይደለ? በቃ በቀደም መተሽ ይቅርታ ብለሻት እኮ ነገሩን ጨረሽው አይደለ? ስለዚህ አሁን ቡዜ ስጠራሽ ምንም ይቅርታ ምላት ምክንያት የለም። በቃ በቀደም ይቅርታ ብያት ሁሉን ነገር ጨርሻለሁ። ከዚህ በኋላ ከሩታ ጋር ሊያገናኘኝ የሚችል ምንም ነገር የለም። ሁለታችን እርቅ ፈጠርን አልፈጠርን ዳግም ሊያገናኘን የሚችል ምንም ነገር የለም። ምክንያቱም እርቅም ፈጠረች አልፈጠረችም በሩታ ህይወት ላይ ትልቅ ማይሆን ነገር አድርጋለች። ባለፈው እኮ ሩታ ይቅር አለቻት እኮ። ከዚህ በፊትም እኮ 3 ነው 2 እኮ መተሽ ይቅርታ በቃ አልፈልግም ከህይወቴ ይውጣ ወደ ሩታ ተመለስ ወደ ሚስት ተመለስ ምናምን ብለሽ ነበር እኮ። ግን አንቺ ነሽ መውጣት ያቃተሽ። ሁሌ እሱ እንዲወጣ ትፈልጊያለሽ፣ አንቺ ግን መውጣት አትፈልጊም። ስለዚህ እኔና ሩታ እንታረቃለን። ይሄ እኮ ሼም እኮ ነው። አንቺ እኮ ድምፅሽን አጥፍተሽ እልም ነው ማለት ያለብሽ። በነገራችን ላይ እኔን ህይወቴ ውስጥ ገብታ ነገሮችን አበላሽታለች፣ ትዳሬን አበላሽታለች። የሆነ ነገር ብቻ ብዙ ነገሮች ትፈጥራለች እሷ ማለት ነውና ብዙ ጊዜ እኔን ነው እሷ የሆነ ነገር አጥፍታለች የሆነ ነገር ሁሌም ራሷን የሆነ ከጥፋት ውስጥ ለማውጣት ብዙ ይሄን እንድትረጅልኝ ማለት እኔ እንጃ። የትኛው ትዳርሽ ሩታ እንትን ያለችሽ እንድትወጪ ያደረገችሽ? አይ ዶንት ኖ ማለት ሌላ ትዳር አለሽ? ከዛ ትዳር ነው እንድትወጪ ያደረገችሽ? ከዚህ በፊት እንድትወጪ አድርጋሽ ነው አሁን ለበቀል መተሽ ነው? አይ እንደዛ ነው የሚመስለው ወሬው። ጭራሽ ከአንቺም ብሶ ከትዳር አስወጥታኝ ምናምን። አረ ጌታ ሆይ እሺ ፈልገው ነገር ማለት ነው። ሁሌም ራሷን ከጥፋት ለማውጣት እኔን ነው ሁልጊዜ ሄርሜላ እንደዚህ ስለሆነች እስቲል ትዳሯን ሌላ ሰው እንኳን ቢያበላሸው ወይም ደግሞ ራሷ የሆነ ነገሮችን ማድረግ ሲከብዳት እኔን ጥፋተኛ የዳ ቅንጡ ያፏጫል በቂጡ ማለት አሁን ነው። አረ ጭራሽ
ለእርቅ መተሽ ጭራሽ እሷን እንደገና መኮነን እሷን እንደገና የሆነ ነገር ማለት እኮ ብያቸዋለሁ እኮ ሁለቱ ተመካክረው ተነጋግረው ነው የመጡት እንጂ የምንም እርቅ ፈልገው አይደለም። እርቅ የመጣ ሰው እንደዚህ አይደለም። እርቅ የመጣ ሰው አይካሰስም። በቃ ይቅር እንባባል። ሁለታችን መካከል የማይሆን ነገር ተፈጥሯል። አሁን ወደ ኋላ ሄደን ምንም እናነሳው ነገር የለም። ምክንያቱም ዋናው አብርሃም ከህይወታችን ወጥቷል። አልፈልጋችሁም ተብለናል። ስለዚህ ሁለታችን በቃ የተፈጠረውን ነገር ረስተን መሀላ እርቅ እንፍጠር ነው የሚባለው እንጂ እንደገና እሷን ከሰሻት ምናምን ነገር እሷ ህይወትሽ ላይ ችግር እንደሆነች ካወራሽ በኋላ ከዛ ይቅርታ መባባል ፈልገሽ ምክንያቱም ሲጀምር ሁለታችሁ ይቅር ተባባላችሁ አልተባባላችሁ ምንም የሚፈይድ ነገር እንደሌለ ታውቂዋለሽ። ግን አሁንም አረካሽም። በቃ እሷን ተናግረሽ እሷን የሆነ ጥፋተኛ አስብለሽ በቃ የሆነ አረካሽም። ለዛ ነው አሁን ድጋሚ መገናኘት የፈለግሽው። ታደርገኛለች ሁሉ ጊዜ ማለት አለው ብዙ ጊዜ እስቲ እኔና እሷ እየተጣላን ብዙ ጊዜ መተናል እዚህ ድረስ እስካሁን ለቆምንበት ድረስ ማለት ነው። ግን የሆነ ነገር ሲፈጠር አንቺ እንደዚህ መተሽ ባታደርጊ ኖሮ አብርሃምን ወይም ደግሞ ራሷ ነገሮችን ማስተካከል ወይም ደግሞ አስተካክላ መፍታት ሲከብዳት ሁሉ ጊዜ ነው ምክንያት ታደርገኝ እዚች ጋር ጥፋት እንነጋገር ከተባለ ወይም ደግሞ እውነተኛ ነገራችን ላይ እሷ ነገሮችን መፍታት ከብዷት አልነበረም። ነገሮችን ማስተካከል ከብዷት አይደለም። ከነበረችበት ሁኔታ አንጻር ሁለት ነፍስ ያለች ሴት ይህንን የሚያክል ጎረምሳ ሽሩሩ እያለች እየተከተለች ትለማመጦ ትለምነው ወይስ ጤነኛ ልጅ ስለመውለድና እግዚአብሔር በሰላም ልጁን እንዲገላግላት በወዷ ስለያዘችው ልጅ ታስብ ወይስ ስለዚህ ይህን ስለሚያክል ጠብደል ትጨነቅ? እንደ እርጉ በነፍሰ ጡር አቅሟ እኮ ብዙ ነገር ሞከረች እኮ። በእርግዝናዋ ወቅት እኮ ልጇን በሆዷ ይዛ እኮ ከአንቺ ጋር ሆኖ እኮ ብዙ ነገር አላቸዋት እኮ። የሆነ ዓመት ባል ነው የዘመን መለወጫ ፋሲካ ገናዩን ብቻ ረስቻለሁ። እሷ ቤት ውስጥ አብርሃምና እሷ የተጋቡበት አብርሃምና እሷ የኖሩበት አብርሃምና እሷ የተኙበት ቤት ውስጥ እኮ ገብተሽ ባህል ነው ምን ያከበር ሴት እኮ ነሽ አንቺ እኮ። ወዶ ገባ እኮ ነሽ። በቃ እንዴ አረቴ ሄርሜላ ብዙ ነገር እንድንናገር አታርጊም። በቃ ትተነዋል እኮ እኛ። ለምንድን ነው የምትቆሰቁሽን? አለን እኮ ሚዲያው ላይ። እሷ ነገሮች ቢሰለቿትም በቃ ዝም ማለትም ብትመርጥም ግን ለእሷ አንደበት ሆነን የምንናገርላት ብዙ ሰዎች አለን። ይህንን እያሰብሽ በነገራችን ላይ ወደ ሚዲያ ስትመጪ ከተባለ እኔ ነበርኩ በጣም ብዙ ጊዜ በሰላም ላውራት የምሞክረው። ይህን ጸብን ፈልገው አይደለም። በነገራችን ላይ ለምንድን ነው አንቺ በሰላም የምታወሪያት? እንዴት አሰብሽው አንቺ ከሷ ጋር በሰላማዊ መንገድ አወራለሁ ብለሽ? ንቀት ካልሆነ በስተቀር የሷን አይምሮ ለመጉዳት ካልሆነ በስተቀር ለምንድን ነው አንቺ የባሏን ወስደሽባት? ትዳሩን ሳይፈታ ነው አይደል? ሳይፋቱ ነው አይደል? አብርሃም ከአንቺ ጋር መሆን የጀመረው በዛ ምክንያት ነው አይደል? ሩታ ለአንቺ ጥሩ አመለካከት የሌላት በህይወቴ ላይ ትልቅ ችግር የሆንሽብኝና ትዳሬን እንዳጣ ካደረጉኝ ሰዎች መካከል ዋነኛው አንቺ ነሽ የሚል ነገር ሩታ ጋር እንዲፈጠር ያደረግሽው አንቺ ከአብርሃም ጋር ሆነሽ እየመጣሽ እሷን በነገር የምትነኩሽው የምትናገራቸው ቃላቶች ናቸው። ባሏን መውሰድሽ ሳያንስሽ እንደገና ደግሞ መተሽ የምትናገራቸው ቃላቶች ለአንቺ እሷ ጥሩ አመለካከት እንዲኖር የሚያደርግ ነው እንዴ? ቆይ ቡዜም እችም አንድ አይነት ናቸው በነገራችን ላይ። ምክንያቱም ተነጋግረው ነው የሚመጡት። በምን ሂሳብ ነው ሩታ ለአንቺ ጥሩና መልካም አመለካከት እንዲኖራት የፈለግሽው? አንድም ቀን በህይወቷ ላይ መልካም አድርገሽ የማታውቂ ሴትዮ የሆነ እንደ አጋንንት እንደ ሰይጣን ህይወቷ ላይ ድንገት መተሽ ብዙ ነገር ያደረግሽን ሴት እንዴት አድርጋ አንቺን በመልካም ትይሽ? መቀበል የምትፈልግበት መንገድ አለ። እኔ መቀበል አትፈልግም። የሆነ ነገር ፈጥረሽብኛል ምናምን የራሷ ስህተት ምንም አይታያትም ምናምን እና ላይክ በራሷ ስህተት ብዙ ነገሮች አንቺ ለምን እንደምትቀበልሽ እህት ታርግሽ እንዴ? በቃ ባሌን ከወሰድሽ አይቀር አንቺ ቢያንስ እህት ሁኚ ከሁለት ያጣ እንዳልሆነ እንድትልሽ ነው የፈለግሽው? አረ ወይኔ ተይ እንጂ ወይዘሮ ሄርሜላ የማይገናኝ ነገር ነው እየቀባጠርሽ ያለሽ። እሱም አጥቶ ሊሆን ይችላል ዛሬ ትዳራቸውን ለመፍረሱ ማለት ነውና ግን የኔን ነገር መቀበል አትፈልግም። ሁልጊዜም እኔ ለእሷ መጥፎ ሴት እኔ እሷን ለመጉዳት ወይም ደግሞ እኔ ከእሷ ጋር የሆነ ችግር ያለብኝ ነው የሚመስላት። ግን እኔ የራሴን ህይወት እየኖርኩ ነው ያለሁት። የወደድኩት አብርሃም ነው። እኔ ግን ከአብርሃም ጋር ሆንሽ አይደለ? ከእሷ ጋር ለምንድን ነው አንቺ መልካም መሆን ሰላም መሆን የፈለግሽው? የህሊና ክስ አላስተኛ ስላለሽ አየሽ፣ ለእሷ ጥሩና መልካም ሰው መስለሽ መታየት ፈለግሽ። ምክንያቱስ ህሊና ከባድ ነው። ህሊና ጥሩ ስንሰራ መጥቶ አያውቅም። የህሊና ችግሩ እኛ መጥፎ ስንሰራ ነው። ህሊና የሚባለው ነገር ራሱ እንዳለ የህሊና ክስ የሚባል ነገር እንዳለ ራሱ የምናስታውሰው መጥፎ ስንሰራ ነው። ማን አድርጋለ እንዲያደርገ አንቺ እኮ አጠገብሽ ያለው የወሰድሽው እኮ ሰው እዛ እኮ እርጉዝ ሚስት አለችው። እዛ እኮ ልጅ ጥሎ ነው። ልጁን እንኳን ባይኗ አላየም፣ አልተወለደም። ሚስቱ እያነባች እኮ ነው። እንዴት አንቺ እንዲህ ታደርጊያለሽ? እንዴት ይሄንን ሰው የራስሽ ለማድረግ ትፈልጊያለሽ? ይላል ህሊና። ልክ አንቺ ጥሩ ስትሰሪ አይደለም የሚመጣው። ለዛም አልተፈጠረም ህሊና የሚባለው ነገር በእኛ ውስጥ። ልክ እኛ መጥፎ ማይሆን ነገር ከሰውነት የወጣ አንድ ጭንቅላት ያለው ማስተዋል የሚችል ሰው ማድረግ የሌለበትን ነገር ልክ ማድረግ ሲጀምር ወይም ሲያደርግ
ህሊናችን ይነሳል፣ ስራውን ይጀምራል። ከዛ ውጪ ስራ ፈት ነው በቃ አርፎ ነው የሚቀመጠው ውስጣችን። ልክ የማይሆን ነገር ስናደርግ ግን ሰው ስንጎዳ፣ ሰው ስናስለቅስ፣ የሰው ነገር ስንወስድ፣ በቃ ብቻ የሰው ህይወት ማበላሸት ስንጀምር ይመጣል ህሊና ሊከሰድ ነው። ስለዚህ አንቺንም እንደዚህ እያስለፈለፈሽ ያለው የህሊና ክስ እንጂ የሆነ ከሩታ ጋር ፒስ መሆን ሰላም መሆን ፈልገሽ አይደለም። እንዴት ነው አንቺ ራሱ እንዴት አሰብሽው? የሷ ባል ያስረገዛት ያስወለዳት ባሏ ከአንቺ ጋር ሆኖ አንቺ ከሷ ጋር የሆነ ጓደኛ የሆነ ብቻ የሆነ አይነት ሪሌሽን በመካከላችሁ እንዲኖር የፈለግሽው የእግዚአብሔር ሰላምታ እንኳን በሁለታችሁ መካከል እንዲኖር መመኘት የለብሽም፣ መፈለግ የለብሽም። አይደለም ሌላ ግንኙነት ጉድ እኮ ነው የምንሰማው። ምናልባት እኔና አብርሃም ልንጣላ ምክንያት ላትሆን ይችላል፣ ግን ነገሩ እንዲከርም ሆነ እንዲባባስ የሆነ እንዴት ነው እሳት ሲቀጣጠል ቤንዚን ማርከፍከፍ የሚባል ነገር ታውቂያለሽ? እንደዛ ነው እያደረግሽ የነበረው። ሲቀጥል ደግሞ እኔ በግል ላናገርሽ ስሞክርም ሆነ ከህይወታችን ውጪ ስለሽ በኮንፊደንስ እንትና ውጪ ካላለኝ ከእንትና ጋር የመጣሁት እሱ እንደዚህ ካላለኝ ሁኛይ ምናምን አልገኝም እያልሽኝ ነበረ። መቼም ቢሆን እሱንም ቢሆን አትክጂም አይደለም። ስለዚህ ጥፋት እንደ ጥፋት ከታሰበ ጥፋት እንደ ጥፋት ከተቆጠረ ከኔ ጥፋት እውነት ለመናገር ያንቺ ነው የሚብሰው። ከተጋጨንም በኋላ ምንም ለመፍጠርም ስንሞክር በማግስቱ መተሽ ከህይወታችሁ ወጥቻለሁ ያለሽ ግን አለሽ የሆነ ነገር ትፈጥሪያለሽ ወይ ደግሞ ከህይወቱ አትርቂም አትወጪም ነበር። አሁን ኦልሬዲ ያለፈው አልፏል። ይቅር ለእግዚአብሔር መባባሉ መልካም እንደሆነ ባስብም ግን ደግሞ ነገ ላይ ድጋሚ ይሄንን ነገር እንደማትፈጥሩ ምንም መተማመኛ የለኝም። ምክንያቱም በጣም ብዙ ጊዜ ይሄንን ነገር ስለደጋገምሽው ማለት ነው። እና ከጥፋት ደረጃ ከተቆጠረ ያንቺም ጥፋት እሺ፣ ጥፋት እንደቆጣጠር ካልተባለ ኖርማል ነው፣ ምንም ችግር የለውም። ጥፋት የሆነ ሰው አሁን አንቺ አሁንም ደግመሽ እንደዛ እዛ ቦታ ነው ያለሽው እንጂ እንደዛ ከሆነ አንቺ ከፈታሹ ባልሽ ጋር እኔ ህይወቴን እየቀጠልኩኝ ከሆነ ህይወቴን ስራዬ ከጀመርኩኝ ጀምሮ እንኳን የፈታሹን ባልሽ እንኳን ከኔ ጋር ህይወት ጀምሮ አንቺ የኛን ህይወት ለማበላሸት መተሻልኩ አይደል እንዴ? በጣም እሺ፣ የፈታሹን ባልሽ በፈቃድሽ የፈታሹን ባልሽ እንደፈታ ባል ሳይ እኔ ግን እንደ ሄርሜላ ነውር ማታቅ ደፋር ደረቅ ፈጣጣ ምን ሌላ ካለ እናንተ ጨምሩበት አይቻላቅም። ይሄ ነውር ነው። በቃ የምሬን እኮ ነው የምልሽ። በቃ እንደዚህ አይባልም፣ መጥቶ አይወራም። ባልሽን ከወሰርኩብሽ በኋላ ከኔ ጋር ከሆነ በኋላ መጥተሽ የኛን ህይወት እዝጊዮ ከዚህ ጠብቃችሁ። የምሬን ነው የምላችሁ ሴቶች። ሴት ማለት ክብር ያለሽ ፍጥረት ነሽ። ተይ እግዚአብሔር እንኳን ሲፈጥርሽ ድንግል አድርጎ ያለ ምክንያት አልፈጠረሽም። የአንድ ወንድ እንድትሆኝ እኮ ነው ድንግል አድርጎ የፈጠረሽ። በቃ ንጹህ አድርጎ የፈጠረሽ። ኧረ ተው በዚህ ደረጃ እኔ እንጃ። ነውራችሁን ብልግናን በአደባባይ እንደ ኩራት ልክ የሆነ ጀብድ ለትውልድ የሚጠቅም ነገር እንደሰራ ሰው ሆኖ ሰው በአደባባይ እንደዚህ በኮንፊደንስ ያወራል። ተውት እስኪ ሌላውን ነገር እንኳን ተውት፣ መደጋገፉን ሄርሜላ ቅብርጥስዬ ሩታ ማለቱን ምናምን ተውት። ይሄንን ነገር እንኳን ተቃወሙት። ነገ ልጅ ትወልዳላችሁ። ነገ ልጆቻችሁ ይሄንን ንግግር ይሄንን ቪዲዮ ያዩታል። የሰውን ባል ቀምቶ በአደባባይ በኩራት ማውራት እንደ ዕውቀት እንደ ጀብድ እንደ መልካም ስራ የሚታይበት ዘመን ላይ ደርሰናል። በነገራችን ላይ በተዘዋዋሪ ቋንቋ ያልቻለሽ ባልሽን ከወሰርኩብሽ በኋላ በቃ የኔ ካረኩት በኋላ ለምንድን ነው መተሽ ህይወታችንን ለመበጥበጥ ለመረበሽ የምትፈልጊው? ያፈረሽው እኮ ትዳር እኮ ነው። አመልጦሽ መሀል ላይ ታምኛለሽ እኮ ነገር ይሁን የሰው ባል እንደወሰርሽ ትክክል እንዳልሰራሽ እኮ ታምኛለሽ። ግን ከወሰርኩት አይቀር ደግሞ ለምንድን ነው በቃ ተስፋ አትቆርጭም? የኔ ከሆነ በኋላ ለምንድን ነው ህይወታችንን የምትበጠብጪው? አሁንም አንቺ በቃ መተሽ ውስጥሽ ያለው የጥላቻ የሆነ የበቀል ወይም ደግሞ የተንኮል መንፈስ ይሁን አላቅም። ይቺ ልጅ መተሽ የሆነ ነገር ካላደረግሽ ስለሷ የሆነ ነገር ካልተናገርሽ አሁንም በቃ ማለት አልተዋጠልሽም፣ አሁንም አልረካሽም። ሰው እንዴት ሰውን አዋርጄ ወይም ሰውን ተናግሬ እርካታ አገኛለሁ የሚል አመለካከት ይይዛል? ምን አይነት ደስታ ይሰጥሻል? ይሄ እኮ አጥፍቶ መጥፋት እኮ በይው በቃ አሸባሪዎች የሚሰሩት ስራ ማለት ነው። እኔ እና እሱ ስንጨርስ ነበር አንቺ ልትመጪ የሚገባው እንጂ ገና ሀብለን የሆነ ነገር ሳንጨርስ እኮ ነበር መተሽ ነገሮችን ስታበላሽ የነበረው። እሱ እሺ ይቅር አይሻለ ትክክለኛ ሰው ይኸውልሽ፣ ጥሩ ብዙ አስቦ ትንሽ ጥርት ያለች ወሬ የሚያወራ ሰው እንደዚህ ነው። አብርሃም አንቺ ጋር መሄዱ አይደለም ሩታ ያስደበራት ወይም ሩታ በቃ ያሳዘናት። እሷና አብርሃም ሳይፋቱ ነው አንቺ አብርሃም ላይ መለጠፍ የጀመርሽው። ኦሬዲ እኮ ምንም ከተፋቱ በኋላ ነው አብረን ይሆን ነው ምናምን የለም እኮ። አንቺና እሱ እንግዲህ እንደዚህ እንደ ፋርማሲ ባብ እላዩ ላይ መጠቅለል መጠምጠም፣ ልጁ ሌላ ራሱን መቆጣጠር እስኪያቅተው ድረስ ሶስተኛ እግሩ ሌላ ታሪክ ውስጥ እስኪገባ እንዲህ ክራንች እስኪፈልግ ድረስ ልጁን እየነካካሽና እየደባበሽ መሬት ክብናት አራት ማዕዘን ናት ወደሚል ከህይወቱ ጋር የማይገናኝ ነገር እንዲያስብ ያደረግሽው እየነካካሽ እየደባበሽ በአደባባይ ራሱን ችሎ መቆም እስኪያቅተው ድረስ ስታደርጊው የነበረው እኮ ከሩታ ጋር ሳይፋታ እኮ ነው። እሷን ቤት አስቀምጦ ነው እኮ ከአንቺ ጋር እንደዛ ሲላላስ የነበረው። ኧረ ተይ ነውሬን ንገሩኝ አልሽ እኮ። እኛ እኮ ዝም ብለን ነበር፣ አንቺ ነሽ የምታስለፈልፊን። እሷ ግን ከኔ ጋር ከተፋታ በኋላ ቢሆን ጉዳይ አልነበረም፣ ከኔ ጋር ሆኖ ከአንቺ ጋር መሆኑ ነው እኮ እያለችሽ ነው። አይሽ የተማረ ሰው እኮ በቃ ይኸው
ትንሽ ፊደል የቆጠረ 1-2 መጽሐፍ ያነበበ ሰው አየሽ ከብዙ ዝምታ ውስጥ ትንሽዬ ነገር ያወራል ብዙ ነገሮችን ያፈርሳል። አሁንም መጀመሪያ በነበረው ነገር ላይ አንቺም ጋር ጥፋት ኖሮ ሊሆን ይችላል። ያንን ነገር ሁለታችሁም እንድትተው ትፈልጋለሁ። በቃ ጥፋት ተሰርቷል አይደለም ቡዜ እኔ ችግር የለውም እተዋለሁ። ግን ደግሞ እንደ በደል ከተቆጠረ እኔ በህይወቴ እኔ ነኝ እየተበደልኩኝ ነው። ምክንያቱም እኔ ወልጄ ምናምን ጨርሼ ደህና ሆኜ ከተነሳው በኋላ ነው። ከዛ በፊት ያሉትን ታይሞች ግን እኔ ነኝ በበደል። በነገራችን ላይ ሩታ እዚህ ጋር ራሱ ያልተረዳሽው ነገር ደቂቃው ሲረዝም ወይም ደግሞ ወሬው ሲደራረብብሽ ረስተሽ ወይ ችላ ብለሽው ካልሆነ በስተቀር እነዚህ ሰዎች የመጡት እዚህ ጋር ሩታም ሄርሜላ ማጥፍተዋል ብለው ነገሩን ለመደባበስና አንቺን ጥፋተኛ ለማድረግ ፈልገው ነው። ምክንያቱም ሄርሜላ ከጅምሩም ትክክል ሰርታ አታውቅም። ጥፋት ናት። በቃ ሄርሜላ ሲባል አይምሯችን ላይ የሚመጣው ራሱ ጥፋት ነው። መጀመሪያውንም ጥፋተኛ ስለሆነች አሁን ሄርሜላም ጥፋተኛ አንቺም ጥፋተኛ ብለው አንቺንም እዚህ ውስጥ ቀላቅለውሽ ነገሩን ደባብሰው ለማለፍ ፈልገው ነው። ያ ማለት አንቺንም ጥፋተኛ አስብለውሽ ማለት ነው። እኔ ሩታን ጥፋተኛ ነች አለልም። እንደ ሰው ስህተት ልትሰራ ትችላለች፣ እሱ ያስማማኛል። ምንድን ያጠፋችሁ? እኔ ንገሩኝ እስኪ ያጠፋችሁን ንገሩኝ። ይሄን ሩታ አጥፍታለች ብላችሁ ንገሩኝ። እኔ የታየኝ ሩታ ላይ ስህተቶችን እንጂ ጥፋቶችን አይደለም። በጥፋት ላይ ጥፋት አውቃለሁ። እንዴት ነው ያ ሰዓት አውቃለሁ። ቤት ሆኜ ምንድነው እቺ ልጅ የሚሰማት የሚለው ኔቨር አልታሰበም። ይሄ ላይፍ አንቺ ላይ ቢሆን ኖሮ በጭራሽ እንደዚህ አይነት ነገር እንደማች ላይ እውነታን እኮ ነው። አራስ ቤት ያለች ሴት ላይ የሆነ በቃ በጣም ራሷን አደገኛ ሴት የሆነ አሸናፊ በቃ በሆነ ወንድ የተመረጠች በቃ አድርጋ ስታቀርብ የነበረው ወይም ስታስብ የነበረችው ሄርሜላ ናት። ሰው አራስ ቤት ካለች ሴት ጋር ወልዳ ከተኛች ሴት ጋር ገና ወገቧ ያልጠነከረ የሆነ 1 ወር 2 ወር እንኳን አራስ ቤት ካልተራሰች ሴት ጋር ራሷን ስታፎካክር የነበረችው ሄርሜላ እኮ ናት። ታዲያ እቺ ልጅ ራሷ አይምሯ ትክክል ነው እንዴ? ሰው እንዴት ነው አራስ ቤት ልጇን ይዛ ከተኛች ሴት ጋር ራሷን ለምርጫ ወይም ለውድድር የምታቀርበው? ነገሯ በጭንቅላትም ባስተሳሰብም እንደገና ደግሞ ሚዲያ ላይ ያላትን ተጽዕኖም ስታዩ ያላትን ኦዲየንሶችንም ስታዩ ጎመጀሽ። አየሽ በቃ የሰው ነገር እንድትመኝ ያደረገሽ። ስለዚህ ያለሽ አማራጭ ምንድነው? እሷ በዛ ባለችበት ሰዓት ላይ አብርሃም አሁን የተሻለች ሴት እንዳገኘ ሩታ የምትባል ሴት በቃ እንዳበቃላት በቃ እዛ ልጅ ይዛ እዛ በጓዳ ያለች ሴት ምናምን አድርገሽ ራስሽን ስማርትና ቆንጅዬ ምናምን አድርገሽ ለማቅረብ ሞከርሽ። ችግሩ ደግሞ ኦዲየንሱ መልክ ሳይሆን ጭንቅላት ነው የሚያየው፣ አስተሳሰብ ነው የሚያየው። ሩታን እንዲወዷት ወይም ደግሞ አንቺ ያየሽውን ወይም የጎመጀሽውን ወይም የቀናሽበትን ሩታ ሚሊዮን በየሚዲያው ወይም ደግሞ ከሩታ ኦዲየንሶች ወይም ከአብርሃምና ሩታ ኦዲየንሶች እንድትሰሚ ያደረገሽ የሩታ ወይ አሪፍ ቁመና ወይ አሪፍ መልክ አይደለም። በነገራችን ላይ ልጅቷ ስታወራ ፍሬ ያለው ነገር ነው የምታወራው። ስታወራ የሆነ መልካም የሆነ ሚዛን የሚደፋ በቃ ሴቶች የሆነ አለ አይደለ በሴትነታቸው እንዲጎሩ ሊያደርጋቸው የሚችል አማርኛ ስለምታወራ ያ ነው ሩታ እንደዚህ አይነት ኦዲየንስ እንዲኖራት ያደረገው። በነገራችን ላይ ሩታ የሰው ባልቀምታ አይደለም። ሩታ የሰው ህይወት አበላሽታ አይደለም። ሩታ በነፍሰ ጡር ሴት ወይም በወለደች ወይ ባረገዘች ሴት ላይ ተመጻድቃ ወይም ደግሞ የሆነ ክፋት አስባ አይደለም። በነገራችን ላይ ወደኋላ ዞር ብለሽ የሩታና አብርሃምን ቪዲዮ ብታዩ ኖሮ ሩታ ምን አይነት ሴት እንደሆነች ይገባሽ ነበረ። ለምን እንደተወደደች ለምን ኦዲየንሱ እስካሁን ድረስ ከጎኗ እንደቆመ ትረጂ ነበረ። አትታገሽ፣ እርግጠኛ ነኝ 100% አትታገሽ። እኔ አራስ ቤት ተኝቼ ባለቤቴ ከሌላ ሴት ጋራ እንደዛ ሲሆን ሳይ ምንድነው እቺ ልጅ የሚሰማት? እንደዛ ሲሆን ይሄንን ያልኩት ማለት ኢትስ ኦኬ እንለፈው፣ በቃ አለፈ አይደል? እንለፈው፣ ጥፋትን በጥፋት እያጣፋን እንለፈው እና በቃ ኦልሬዲ አልፏል ብዬ ትቼው ነው እንጂ እንደ ጥፋት ከተቆጠረ ሄርሚ ሚዛንም የሚደፋው አንቺ ጥፋት ነው። ፕሊዝ ታይ ብዙ ጥፋቶች ሚዛንም የሚደፋው ሳይሆን ሩታ አንቺ ነገሮችን በጣም ብዙ ጊዜ ለማበላሸት የምትሞክሪ ሰው ነሽ። ህይወትሽን ትዳርሽን መምራት የማትችይ ሰው ነሽ። አሁን ማልፈልገውም አልወደውም ነው። ቆይ ብዙ ነገር አረ እሺ ይሁን እሺ ሩታ ትዳሯን መምራት ምናምን ማትችል ሴት ሆና ነው። እሺ ይሁን። አንቺስ ቢያንስ እሷ 3 ዓመት ነው 4 ዓመት አብረው አሳልፋለች ከአብርሃም ጋር። አንቺስ በ7 ወር ፍቅርሽን በልክሽ አድርጊው እስከ መባል የደረስሽው አንቺ እኮ ነሽ። ልጁ ከአንቺ ለመራቅ ብሎ እኮ እብድብድ መጫወት ጀመረ። እንዴ አብርሃም ምን ያልሆነው ነገር አለ እኮ? መተት እንደተሰራበት ሰው እኮ ልጁ እንደ እብድ ውሻ ሆነ እኮ ከአንቺ ለመለየት ብሎ። አንቺ ግን የሚገባሽ ሰው አይደለሽም። ምን ያላደረገው ነገር አለ አብርሃም ከአንቺ ለመለያየት? ልጁ ከአንቺ ለመለየት ብሎ ምን ያልሆነው ነገር አለ? ወደ ፈታት ሚስቱ ሁሉ እኮ ተመለሰ ከአንቺ ለመለየት ብሎ። እኔ አንቺን ብሆን ኖሮ ገመድ ሲባጎ ገዛለሁ፣ ልክ ባለፈው እንዳልኩት ራሴን ነው ማጠፋው ብለሽ የለ ላጥ አድርገሽ በቃ መሄድ። ምን ትሰሪያለሽ? ምን ጥቅም
ምክንያቱም ሁሉም ነገር አይገባሽማ። ወተት ነጭ ነው እየተባልሽ አንቺ ጥቁር ነው እያልሽ ስለምትከራከሪ ምንም የምትሰሪው ነገር የለም እዚህ ምድር ላይ። አንቺ አብርሃምን ተንከባክበሽ ያሽው እኮ ነው የምትመስዩ። አንቺ ሩታን እንዲረሳ እንኳን ማድረግ እኮ አልቻልሽም። አብርሃም እኮ እስከ 5 ሰዓት እስከ ሌሊቱ 5 ሰዓት አንቺ ጋር ሆኖ እኮ 6 ሰዓት ተነስቶ ሩታ ጋር እኮ ይሄድ ነበር አይደል እንዴ? እንኳን እስከ ወዳኛው ሩታን አስረስተሽ የራስሽ ልታደርጊው ሌሊቱን ሙሉ አንቺ ጋር እንዲያሳልፍ እንኳን ማድረግ አልቻልሽም እኮ። ታያሩ ሄርሜላ ተይ እንጂ እንዴ! ጭራሽ አንቺ ባለሽን ትዳርሽን መምራት አልቻልሽም? ተይ እንጂ ወደኋላ ሂጂና ምን ብሎ ሲመሰክርላት እንደነበረ ምን ብሎ ሲያወራላት እንደነበረ ተመልከችው። ታዩ ትዳሩን ህይወቱን ቀይራለታለች። አሁን አንቺ አሁን እንደዚህ የምትሆኝለትን አብርሃም እኮ እዚህ እንዲደርስ ትልቁን ጨዋታ ወይም ትልቁን ሚና የተጫወተችው እሷ ናት። ከአንድ ስኬታማ ወንድ አጠገብ ጠንካራ ሴት አለች ሲባል ሰምተሽ አታውቂም? የዚህ ልጅ ስኬቱ ምንድን ነው ብለሽ ገለጥ ገለጥ ብታረጊ ሩታን ነው የምታገኘው። በቃ 50 ምዕራፍ ወደ ኋላ ብትመለሺ 50ው ምዕራፍ ሩታ 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 ነው የሚለው። ስለዚህ የሆነ ማለት እኛ አታድክም፣ እኛ አውርተን ደከመን። በቃ ይሄ ወንድ ከህይወታችሁ አስወጡ። በቃ አስወጣታችሁ ህይወታችሁ ኑሩ። ሁለታችሁ መጣላቱ ምንም ተገቢ አይደለም። ስለዚህ ሰላም እንድትሆኑ ነው መፈልገው፣ ህይወታችሁን እንድትኖሩ እንደ ሴት ልጅ። ምክንያቱም ሴቶች ናችሁ ብዙ ጊዜ ውርጅብኝ የሚወርድባት ሴት ላይ ነው ብያለሁ። ብዙ ነገሮችን ሴት ላይ ነው የሚወርደው። እሷ ላይ አንቺ ምንድን ነው ያወረድሽው? ዝናብ ነው እንዲያወረድሽው? ሩታ በዛ ሰዓት ላይ ያውሉ ነገር ስታደርጊያት ያውሉ ነገር ስታስቢያት የነበረው እንደ ጎረምሳ ወንድ ሆና ነበር ስትታይሽ የነበረችው። ነገሩ ሴትና ወንዱም ተደባልቆብሻል። ወንድምሽም ሹሩባ እየተሰራ ስለመጣ አረተይ ሙዚ አስቀይምሽ ወይ እኔ አላውቅም። ብቻ ህይወቴ ላይ አንቺ በጣም አስቀይምሽኛል፣ አስደብረሽኛል፣ ብዙ ነገሮች ህይወቴ ላይ ፈጥረሻል እና ተቀይሜሻለሁ። ፒንክ ሆነ እሺ፣ እኔም ይቅርታ ጠይቃለሁ። በጣም ይቅርታ ሩታ። እሺ ያው እንግዲህ ያኔ ይቅርታ ጠይቅሻለሁ ማለት እንድታዝኝም እንድትከፊም እንድታለቅሽም ምክንያት ከሆንኩኝ አንቺ ዛሬ ላይ ነው ስመተሽ ምናምን እያልኩኝ ስሜትሽን ከጎዳሁት በጣም ይቅርታ ነኝ። አዎ ይሄ ነው የምፈልገው። ስለዚህ ህይወታችሁ ይቀጥላል ማለት ነው። አይ የፈለግሽውን ካደረግሽ በኋላ አዎ ይሄን ነው የምፈልገው። አስቡት፣ ይሄ ይቅርታ ለመምጣት ስንት ደቂቃ? 26 ደቂቃ ጠብቀናል። 26 ደቂቃ ሙሉ ልጆቹን አባልታ ከጨረሰሽ በኋላ የፈለገችውን አጀንዳ ካራመደች በኋላ አዎ ይሄንን ነው የምፈልገው። ከባድ ነው። እሺ ከባድ ነው። ይሁን ብቻ ሩታዬ ይሁን፣ ይለፍም እናልፈዋለን። እስኪ ምን እንደሚመጣ ወደፊት እናያለን። ይመቻችሁ። ለማንኛውም ወዳችኋለሁ። ከዚህ በኋላ እንኳን ይብቃል።